ኦህዴድ ብልጽግና እስካሁን ይተዳደርበት የነበረውን የህወሓት ህገ መንግስት ሊያፈርስ ነው ተብሏል። ብልጽግና ከሰሞኑ ባደረገው ስብሰባ ፌዴራሊዝምን በማፍረስ ጨምሮ የሊቀመንበሩን የስልጣን ዘመን ማራዘሚያ ዘዴ እውን አድርጓል እየተባለ ነው። የብልጽግና ማዕከላዊ ኮሚቴ ስብሰባና በውስጡ የያዘውን አጀንዳ በተመለከተ ያሰናዳነው ዘገባ በቀዳሚነት ወደ እናንተ ይደርሳል። በአንድ ሳምንት ውስጥ 3 የሃይማኖት አባቶችና አንድ ተጽዕኖ ፈጣሪ ባለሀብት በተገደሉበት የአማራ ክልል ዛሬም በጎንደር ሌላ የግድያ ዜና ተሰምተዋል። 2 ታዋቂ ሰዎች በአንድ ምሽት በመሃል ከተማ መገደላቸውን ተከትሎ በከተማዋ ቁጣ መቀስቀሱ ተሰምተዋል። ፖለቲካውን ከወታደራዊ ኃይሉ ጋር እያስተሳሰርን ነው። የፋኖ ኃይሎች ከብልጽግናው ሰራዊት ጋር ተፋልመው በማስለቀቅ በፈጠሩት ነጻ ቀጠና ህዝባዊ አደረጃጀቶችንና አስተዳደራዊ ግምገማዎችን እያደረጉ ነው። መድረኩን አስመልክቶ የፋኖ አመራሩ መልእክቱን ያስተላለፈበት ዘገባ በዝርዝር ይደመጣል። የህወሓት ወታደራዊ እንቅስቃሴ በ3 ግንባሮች መለየቱ ተገልጸዋል። በተጠቀሱት 3 ግንባሮች አዳዲስ ወታደራዊ ቁሳቁሶችና ተጨማሪ ኃይል መግባቱ ተገልጸዋል። ይህንን ተከትሎ በተለይም በጎንደር ቀጠና የሚንቀሳቀሱ የፋኖ ኃይሎች በአስቸኳይ አንድ እንዲሆኑ ጥሪ ቀርበዋል። ህወሓት በየትኛው ግንባር አዲስ ኃይል አስጠጋ? 3ቱ ግንባሮችስ እነማን ናቸው? የሚሉትንም ይዘናል። በደቡብ አፍሪካ የተቀሰቀሰው አመፅ ተጠናክሮ መቀጠሉ ተገልጿል። በሀገሪቱ ዋና ከተሞች በተቀሰቀሰው አመፅ የሰው ህይወት ጠፍቷል፣ ንብረት ወድሟል። በሀገሪቱ የሚኖሩ ኢትዮጵያውያን ደግሞ ከሌሎች የአፍሪካ ሀገራት በተለይ በጸረ ስደተኛ ኃይሎች ጥርስ ውስጥ ገብተዋል ተብሏል። ዝርዝሩን ይዘናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 25 ያዘጋጀናቸው ወቅታዊና ያልተሰሙ የቀን ዜናዎቻችን ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የብልጽግናው ስብሰባና አጀንዳዎቹ። ኦህዴድ ብልጽግና በአዳማ ከተማ የማዕከላዊ ኮሚቴ ስብሰባ እያደረገ መሆኑ ተሰምተዋል። ብልጽግናው በመድረኩ የያዘው አጀንዳ የደረሰን ሲሆን ሚስጥራዊ ውሳኔም ይኖራል ተብሎ ይጠበቃል። ጣና ሳተላይት ቴሌቪዥን በአዳማ ከተማ እየተካሄደ በሚገኘው የብልጽግና ማዕከላዊ ኮሚቴ ስብሰባ ምን ይጠበቃል፣ ምንስ ተወሰነ የሚሉ አጀንዳዎችን ከውስጥ ምንጮቹ ሰምተዋል። በዚህ ስብሰባ ላይ ብልጽግናው በብሔራዊ ምክክር ላይ ይዞት የሚቀርበው አቋም ይፋ መሆኑም ተገልጸዋል። እንደ መረጃ ምንጮቻችን ገለጻ የብልጽግና ማዕከላዊ ኮሚቴ ያሁኑ የፌዴራሊዝም ስርዓት እንዲፈርስና አብይ አህመድ በፕሬዝዳንትነት ሌላ ዓመታትን እንዲያስተዳድሩ በሙሉ ድምፅ አቋም ይዟል ተብሏል። ከዚህ በተጨማሪም ክልሎች ፈርሰው በጂኦግራፊያዊ አቀማመጥና ባላቸው ኢኮኖሚያዊ ትስስር ላይ ተመስርቶ በአዲስ ይዋቅራል የሚል ንድፈ ሀሳብ በአዳማው የብልጽግና መድረክ ከተነሱ ነጥቦች አንዱ መሆኑ ተሰምተዋል። ይህ የብልጽግና ውሳኔ ደግሞ እንዲሻሻል ይጠየቅ የነበረውን የህወሓት ህገ መንግስት አንቀጽ 39ን በይፋ የሚሽርና የሚቀይር ውሳኔ ነው። ሌላው የብልጽግና የማዕከላዊ ኮሚቴ አባላት ትልቅ ውሳኔ ያሳርፈዋል የተባለው ድሬዳዋና አዲስ አበባ ከተሞችን በተመለከተ ነው። በዚህ ውሳኔ የህገ መንግስቱ አንቀጽ 49 ተሽሮና አዲስ አበባና ድሬዳዋ ከተሞች ከተማ አስተዳደር መሆናቸው ቀርቶ በክልል ይዋቀራሉ ተብሏል። ጣና ሳተላይት ቴሌቪዥን ከውስጥ በደረሰው መረጃ ብልጽግና አንቀጽ 40ን በመሻር ወይም መሬት የህዝብና የመንግስት ነው የሚለውን በመቀየር መሬት የግል እንዲሆንም ወስኗል ተብሏል። የብልጽግናው ማዕከላዊ ኮሚቴ በዋናነት ትኩረት አድርጎ ይዞት ከቆየው ቅድ መካከል አሁን ያለው የመንግስት አስተዳደር ስርዓት ከፓርላማዊ ወደ ፕሬዝዳንታዊ ሰሚ ፕሬዚዳንሻል እንዲቀየር ማድረግና የሊቀመንበሩን ስልጣን በማደናገር ለማስቀጠል ሲሆን ይህም በዚሁ መድረክ ስለመወሰኑም ተሰምተዋል። በዚህ አሰራር መሰረትም ጠቅላይ ሚኒስተር የሚለው ማዕረግ ተቀይሮ በፓርላማ በሚመረጥ ፕሬዝዳንት ሀገሪቱ የምትተዳደር ይሆናል ማለት ነው። በአጀንዳው ከተነሱት ነጥቦች ውስጥ ኦህዴድ የመዘዘው አደገኛ ነገር ደግሞ ክልሎች የሚመሰረቱት እንደ ቀድሞ በህዝበ ውሳኔ ሪፈረንደም ሳይሆን ጥያቄው ለፓርላማ ቀርቦ በፕሬዝዳንቱ ፊርማ ብቻ እንዲሆን ማድረግ ነው። ይህ ደግሞ የኦህዴድ ብልጽግናን ኦሮሚያ ትልማ ኢትዮጵያ ትድማ ፕሮጀክት በግልጽ ለማጠናቀቅ የታለመ ስለመሆኑም ተጠቁመዋል። አስተያየታቸውን ለጣና ሳተላይት ቴሌቪዥን የሰጡ የፖለቲካ ሳይንስ ምሁራን የክልሎችን አደረጃጀት በተመለከተ ብልጽግና ያሳረፈው ውሳኔ ዋና ዓላማው አማራን ወደ 4 ትንንሽ ጎሳዎች ለመክፈል ያሰበ ነውም ተብሏል። ብልጽግና የማዕከላዊ ኮሚቴ ስብሰባ የተወሰኑ አጀንዳዎች ፓርቲው በብሔራዊ ምክክር ላይ ይዞት የሚቀርበው አቋም ነው ይባል እንጂ የረጅም ጊዜ ፕሮጀክቱ ነውና መፈጸሙ እንደማይቀርም ተገልጿል። ብልጽግና ተቋማትን በራሱ አምሳልና ፍላጎት ጠፍጥፎ ሰርቷል የሚሉት አስተያየት ሰጪዎች ሀገራዊ ምክክር ኮሚሽኑም በብልጽግናው አምሳል የተዋቀረ ነውና የአገዛዙን ውሳኔ የመሻር ፍላጎትና አቅም እንደማይኖረው ገልጸዋል።
የህወሓት ጦር በሶስት አቅጣጫ። ህወሓት ሶስት ጠንካራ ግንባሮችን ፈጥር ያለው ማለቱ ሲገለጽ በሰቆጣና ጠለምት አዋሳኝ እንዲሁም በራያ ኮረም አዳዲስ የሰው ኃይልና ወታደራዊ ቁሳቁስ ሲያስገባ ማደሩም ከስፍራ የወጡ መረጃዎች አረጋግጠዋል። ይህ የሆነው ከሰሞኑ ህወሓት ለማይቀረው ወታደራዊ ዘመቻ ተዘጋጁ ካለ በኋላ ጄኔራል ማሾ በየነም እንደ 2013ቱን ጀምረዋለን ብለው በዛቱ ማግስት ነው። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት ዛሬ በሁለት አቅጣጫ የገቡ የህወሓት ታጣቂ ኃይሎች ከወራት በፊት በክልሉ የተለያዩ አካባቢዎች ታፍሰው ወደ ማሰልጠኛ የገቡ በብዛት ይገኙበታል ተብሏል። ሶስተኛው ግንባርና የህወሓት የወረራ አቅጣጫ ደግሞ በሱዳን በኩል ወደ ወልቃይትና በምዕራብ ኢትዮጵያ አዋሳኝ አካባቢዎች ነው ተብሏል። እንደ ምንጮቻችን ገለጻ ህወሓት በራያና ሰቆጣ ግንባር ካስጠጋው ታጣቂ ቡድን በተጨማሪ ከ2000 በላይ የሚበልጡና በሰሜን ወሎ ራያ አላማጣና አካባቢው ታፍሰው ወደ ማሰልጠኛ ተወስደው የነበሩ ወጣቶች ከስልጠና ማዕከል ወጥተው በመሀል ትግራይ በካምፕ ውስጥ እንዲሰፍሩ አድርጓል ተብሏል። እነዚህ ወጣቶች ወደ ድንበር አካባቢ እንዳይጠጉ የተደረጉት ይከዳሉ የሚል ስጋት አድሮበት ነው የሚሉት ምንጮቻችን ከትናንት በፊት 460 የሚሆኑ በህወሓት ታጣቂዎች ታፍነው ወደ ማሰልጠኛ ገብተው የነበሩ የራያ አላማጣ ወጣቶች ከሌሎች የአርሚ አባላት ጋር ወደ ሱዳን እንዲጠጉ ተደርገዋል ሲሉ ገልጸዋል። ህወሓት በዚህ ልክ ተለዋዋጭ የሆነ ወታደራዊ እንቅስቃሴ እያደረገ የሚገኘው የአማራ ርስቶችን ዳግሚያ በመውረር ሉዓላዊነቱን ለማረጋገጥ እንጂ ዳግም ስልጣን እንደማያገኝ በተደጋጋሚ ሲገልጽ ይደመጣል። ይህን የህወሓት ወታደራዊ እንቅስቃሴና የፋኖ ኃይሎችን አንድነት በተመለከተ ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉት ወታደራዊ ተንታኝ እንዲህ ይላሉ። ፋኖ አንድነቱን ገና ተግባራዊ አላደረገውም። በተለይ በጎንደር ቀጠና የሚገኙ የፋኖ ኃይሎች ደግሞ ከቀጠናው መልክዓ ምድራዊ አቀማመጥና የተለያዩ ኃይሎች ፍላጎት አስተላለፍ አንጻር በአፋጣኝ ወደ ውህደት መምጣት አለባቸው። ይህ ካልሆነ ታሪካዊ ስህተት ነው። በጎንደር ቀጠና የሚንቀሳቀሱ የፋኖ ኃይሎች ቅድሚያ ወደ ውህደት የመምጣቱ ጉዳይ ጊዜ የማይሰጠው ተግባር ነው ብለዋል። መልክዓ ምድሩ ለሀገር ውስጥም ሆነ ለውጭ ኃይሎች ፍላጎት የተያያዘ ነው ያሉት ወታደራዊ ተንታኞች እነዚህን ኃይሎች የአማራ ህዝብ በሚፈልገው መልኩ ለመቆጣጠር የግዴታ የቀጠናው አንድነት ወሳኝና ለነገ የማይባል ነው ብለዋል። ህወሓት ጦርነት ለመክፈት ዝግጅቱ አጠናቆ በጎንደር ሱዳንና በጎንደር ትግራይ በኩል ሰራዊቱን እያስጠጋ መሆኑ ደግሞ የቀጠናው ኃይሎች አፋጣኝ የመፍትሄ እርምጃ እንዲወስዱ ይገደዳሉ ያሉት ተንታኞች በመሆኑም በሱዳን ውስጥ ያሉ ተፋላሚ ኃይሎች ከህወሓትና የብልጽግና መንግስት ያላቸው አሰላለፍ ተሰልቶ የጎንደር ፋኖችም ሆነ አጠቃላይ የአማራ ፋኖ ኃይሎች ህወሓትና ከህወሓት አንጻር በተሰለፉ ኃይሎች ዙሪያ አቋማቸውን ከወዲሁ እንዲለዩ አስተያየታቸውን ሰጥተዋል። ህወሓት በሱዳንም ሆነ በትግራይ በየትኛውም አቅጣጫ በኩል ወደ ወልቃይት ሰብሮ ለመግባት እንደሚሞክር ይታወቃል ያሉት ወታደራዊ ተንታኞቹ በተደጋጋሚ እንደሚለው ወልቃይት ጠገዴ በወረራ በመያዝ ዓለም አቀፍ ድንበር ለማግኘት እንጂ ወይ ወደ ምኒልክ ቤተ መንግስት ለማቅናት እቅድ እንደሌለው በአንደበቱ ገልጿል ሲሉ ጨምረው ገልጸዋል። ወልቃይትና ራያን ይዞ የትግራይ ነጻ ሀገርነት ለማወጅ እየሰራ ላለው ህወሓት በምንም መንገድ ጉልበት መሆን አያስፈልግም ያሉት አስተያየት ሰጪዎች ከዚህ ጋር ተያይዞ ቀጥታ ከቀጠናው ጋር ግንኙነት ያላቸውና በጎንደር ቀጠና የሚንቀሳቀሱ የፋኖ ኃይሎች ከቀጠናው ውስብስብ ችግርና ከአማራ ህዝብ ጥቅም አንጻር አስልተው ወደ ውህደት በመምጣት ከህወሓትም ሆነ ከብልጽግናው ስርዓት ያለውን አሰላለፍ አጥንተው የህወሓትን የቀጥታ ወረራ ለማክሸፍ መዘጋጀት እንዳለባቸው አሳስበዋል። በጎንደር ሁለት ተጽዕኖ ፈጣሪ ሰዎች የብልጽግናው ሰራዊት ሰፍሮ በሚገኝበት ከተማ ተገድለው ማደራቸው ተገለጸ። ምንጮች ከስፍራው ለጣና ሳተላይት ቴሌቪዥን እንደገለጹት የብልጽግናው ጥምር ጦር ሰፍሮ በሚገኝበት መሀል ከተማ ከተገደሉት ታዋቂና ተጽዕኖ ፈጣሪ ሰዎች መካከል አንደኛው የሃይማኖት አባት ሲሆኑ ሌላኛው ታዋቂ ባለሀብት ናቸው። የብልጽግናው ስርዓት በአማራ ክልል የተራዘመ ጦርነት ከከፈተበት ጊዜ ጀምሮ በሃይማኖት አባቶችና በታዋቂ ሰዎች ላይ ያነጣጠረ ግድያ እየተፈጸመ ቀጥሏል። ባሳለፍነው ሳምንት በኬሚሴ ልዩ ዞን ካህኑን በመኖሪያ ቤታቸው የገደለው የብልጽግናው ስርዓት በቀናት ልዩነት በዳንግላ ከተማም ከሶላት ሲመለሱ የነበሩ አንድ ኢማም በግፍ መገደላቸው ይታወሳል። ትናንት ሰኔ 24 ለዛሬ 25 አጥቢያ ሌሊት ላይ ደግሞ በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ ጨዋይት ከተማ ሁለት ተጽዕኖ ፈጣሪ ግለሰቦች በግፍ መገደላቸውንና በከተማዋም ከፍተኛ የህዝብ ቁጣ መቀስቀሱ ተሰምተዋል። ብልጽግናው የኮማንድ ፖስት ባወጀበትና ሌሊቱን በሙሉ በብቸኝነት በሚንቀሳቀስበት ጨዋይት ከተማ በታጠቁ ኃይሎች በተፈጸመባቸው ጥቃት ህይወታቸው ያለፈው የጨዋይት ከተማ ታዋቂ ባለሀብት አቶ ገብሩ ተሰማና በአካባቢው የሚታወቁት የሃይማኖት አባት ሼህ አብደላ ናቸው ተብሏል። ስለ ጉዳዩ ጠይቀናቸው ምላሻቸውን የሰጡ የጣና ሳተላይት ቴሌቪዥን የመረጃ ምንጮች እንደገለጹት ታዋቂው ባለሀብት አቶ ገብሩ ተሰማና የሃይማኖት አባቱ ሼህ አብደላ በታጠቁ ኃይሎች በተከፈተባቸው የሩምታ ቶክስ ህይወታቸው እንዳለፈ ገልጸዋል። በከተማ ውስጥ ከባድ የተኩስ ልውውጥ ነበር ያሉት ምንጮቻችን በተለይም የሃይማኖት አባቱ ሼህ አብደላ የሩምታ ቶክስ ከተከፈተባቸው በኋላ ያጸፋ ምላሽ በመስጠት ለደቂቃዎች እንደተፋለሙና በመጨረሻም በተፈጸመ
በተፈጸመባቸው ተደራራቢ የሩምታ ተኩስ ህይወታቸው ማለፉ ተገልጿል። እነዚህ ታዋቂ ግለሰቦች በምን ምክንያት እንደተገደሉ እስካሁን የተረጋገጠ መረጃ ባይኖርም በከተማዋ ውስጥ ግን ከብልጽግናው ጥምር ጦር ውጪ የሚንቀሳቀስ የታጠቀ ኃይል አለመኖሩ ይታወቃል። በጨዋሂት ከተማ በመኖሪያ ቤታቸው በታጣቂዎች በግፍ የተገደሉት አቶ ገብሩ ተሰማ በአካባቢው ማህበራዊ ጉዳዮች ላይ ከፍተኛ ተሳትፎ የነበራቸውና በማንኛውም እንቅስቃሴ ማህበረሰቡን የሚወክሉ ባለሀብቶች ናቸው ያሉት ምንጮቻችን ሼህ አብደላ በሃይማኖታዊ መሪነታቸው የታወቁ ነበሩ ሲሉ አክለዋል። ይህንን ተከትሎ የአካባቢው ህዝብ ቁጣ ውስጥ መግባቱን የገለጹት ምንጮቻችን በቀብር ስነስርዓታቸው ላይ የአካባቢው ነዋሪዎች ፍትህን በአደባባይ መጠየቃቸው ተሰምተዋል። ከሰኔ 17 እስከ ዛሬ ሰኔ 25 ድረስ በአንድ ሳምንት ውስጥ በአማራ ክልል የብልጽግናው ጥምር ጦር ሰፍሮ በሚገኝባቸው ከተሞች 4 ታዋቂ ሰዎች የተገደሉ ሲሆን ከነዚህ ውስጥ 3 ታዋቂና ተጽዕኖ ፈጣሪ የሃይማኖት አባቶች ናቸው። ጣና ሳተላይት ቴሌቪዥን የግድያዎችን ዘገባ ከቦታው ድረስ ተከታትሎ ለህዝብ ጆሮ ማቅረቡ የሚታወስ ሲሆን በወቅቱ መግለጫ ወጣው ኢሃፓም የብልጽግናው ስርዓት የሃይማኖት አባቶችንና ታዋቂ ሰዎችን በመግደል የእርስ በርስ እልቂት ለመፍጠር አበክሮ እየሰራ በመሆኑ ህዝብ ሊጠነቀቅ ይገባል ማለቱ ይታወሳል። ፖለቲካውን ከወታደራዊ ኃይሉ ጋር እያስተሳሰርን ነው። የፋኖ ኃይሎች በተቆጣጠሩት ሰፊ ቀጠና ህዝባዊ ውይይቶችንና አስተዳደራዊ ግምገማ ማድረጋቸውን አስታወቁ። የአፋብን ጎንደር ጠቅላይ ግዛት በላይ እዝ የ206ኛ ከፍ ያለው ደሴ ኮር በጉና በጌ ምድር ወረዳ የአካባቢውን ህብረተሰብ በመሰብሰብ ሰፊ ውይይትና ጥልቅ አስተዳደራዊ ግምገማ ማድረጉን የኮሩ የህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን በላከው መረጃ አስታውቋል። መምሪያው በመረጃው እንደገለጸው ውይይቱ በዋናነት ትኩረት ያደረገው የቀን ከቀን የህዝብ ፍላጎቶችና ጥያቄዎች በቅርበት ለመመለስና ዘላቂ ሰላምን ለማረጋገጥ ወሳኝ ህዝባዊ አስተዳደር መዋቅር በመዘርጋት ላይ ነው። በዚህም የህዝብ አስተዳደር ስርዓት ስኬታማና ውጤታማ የሚሆንበትን በህዝብ የተመረጡ የህዝብ አስተዳዳሪዎችና በህዝቡ ዘንድ ፍጹም የሆነ ቅንነትና ህዝባዊ ወገንተኝነት ያላቸውን አገልጋዮች እንዲመረጡ በማድረግ የፋኖ ኃይሎች ድርሻ ከፍተኛ እንደነበረም ገልጸዋል። ቅንነት ባለበት አሰራር የህዝብ ቅሬታዎች በአግባቡ ይደመጣሉ፣ ግልጽነትና ተጠያቂነት ይሰፍናል፣ እንዲሁም በጦሩና በህዝብ መካከል ያለው እምነት እየጠነከረ ይሄዳል ያለው የህዝብ ግንኙነት መምሪያው የጠላት ኃይል ከሰፈረበት ጉና በጌ ምድር ከተማ ውጪ በሁሉም ቀበሌዎች የህዝብ አስተዳደራዊ ስርዓትን መከወን የህዝብን ድምጽ በማክበርና በቅን ልቦና በማገልገል ላይ የተመሰረተ የአካባቢው ልማትና መልካም አስተዳደር በተጨባጭ ሊያረጋግጥ የሚችል ህዝብና ሰራዊትም አብሮነቱን ሊያሳይ በሚችልበት ልክ ተሰርቷል ሲል አስታውቋል። የአንድን ቀጠና አስተማማኝ ሰላምና ደህንነት ለመገንባትና ለመጠበቅ ፖለቲካን ራስን ከህልውና አደጋ ለመታደግ የሚችል የመከላከል ውትድርና አስተሳሰብ ጋር አስተሳስሮ መምራት ተመራጭ ዘዴ ነው ሲል የገለጸው የህዝብ ግንኙነት መምሪያው ይህ ዘዴም እጅግ አስፈላጊና የትግላችን መቋጫ ነው በማለት አክሏል። ፖለቲካዊ ራዕይና የውትድርና ዲሲፕሊን ሲዋሃዱ የጸጥታ መዋቅሩ ተልዕኮውን የሚያውቅ ህዝባዊ ዓላማ ያለውና የህግ የበላይነትን የሚያከብር ይሆናል። ይህ አይነቱ መስተጋብር ወታደራዊ ስምሪቶች ሁሉ የፖለቲካውን ሰላምና መረጋጋት ግብ ለማሳካት እንዲያልሙ የሚያደርግ ሲሆን የአመራር አካሉ ደግሞ በቁርጠኝነት በስትራቴጂካዊ እቅድና በጠንካራ መዋቅራዊ ስነስርዓት አካባቢውን እንዲመራ ትልቅ አቅም ይፈጥራል ነው ያለው። በደቡብ አፍሪካ በጸረ ስደተኛ ንቅናቄዎች አማካኝነት እስከ ሰኔ 30 ቀን ድረስ ህገወጥ ስደተኞች ሀገሪቱን ለቀው ይውጡ በሚል ተቀምጦ የነበረው ይፋ ያልሆነ የጊዜ ገደብ ከትናንትና በፊት መጠናቀቁን ተከትሎ በኬፕ ታውን በደርባንና በጆሃንስበርግ ከተሞች መጠነ ሰፊ ህዝባዊ ሰልፎችና የጸጥታ መደፍረሶች መከሰታቸው ተገልጸዋል። የደቡብ አፍሪካ ስደተኛ ጠል የተቃውሞ እንቅስቃሴ እስከ መጪው ህዳር ወርም እንደሚቀጥል የተገለጸ ሲሆን ይህ አፍሪካውያን በአፍሪካውያን ላይ እየፈጸሙት የሚገኘው ተቃውሞና ጥቃትም ከመቼውም ጊዜ በላይ አሳሳቢ እየሆነ መጥቷል። የጸረ ስደተኛ ቡድኑ መሪዎች የተቃውሞ እንቅስቃሴው እስከ ኖቬምበር 4 2026 እንደሚቀጥል በይፋ ገልጸዋል። በዚሁ በደቡብ አፍሪካ ውስጥ በሚገኙ ዋና ዋና ከተሞች በየሳምንቱ ሐሙስ በተከታታይ የተቃውሞ ሰልፎች እንደሚደረጉም ተገልጸዋል። በደቡብ አፍሪካ የስደተኞች እንቅስቃሴን በመቃወም የሚታወቀው የማርች ኤንድ ማርች እንቅስቃሴ መስራችና አክቲቪስት ጃሲንታ ንጎቤሴ ዙማ ተቃውሟችን እስከ ኖቬምበር 4 2026 በየሳምንቱ ሐሙስ መደረጉን ይቀጥላል ብለዋል። በሀገሪቱ የተቀሰቀሰውን አስፈሪ የተቃውሞ እንቅስቃሴና ጥቃት ተከትሎ ሌሎች የአፍሪካ ሀገራት ዜጎቻቸውን በአውቶቡስና በአየር ትራንስፖርት እያስወጡ ቢሆንም በብልጽግናው አስተዳደር የተረሱት ኢትዮጵያውያን ግን ዛሬም ጭንቅ ላይ መሆናቸው ተሰምተዋል። በሀገሪቱ የተለያዩ አካባቢዎች መጠነ ሰፊ ሰልፎች እየተካሄዱ መሆኑን የሚገልጹት በደቡብ አፍሪካ የሚኖሩ ኢትዮጵያውያን ሀብት ንብረታችን ተዘርፏል፣ ለህይወታችን በመስጋት ከፍተኛ ስጋት ውስጥ ገብተናል ብለዋል። በጆሃንስበርግ በፕሪቶሪያና ኬፕታውን ከተሞች በተደረጉ ሰልፎች በበርካታ ኢትዮጵያውያን ላይ የንብረት ዘረፋና ውድመት እንደተፈጸመ ተነግሯል። ሁኔታው
ሁኔታዎች ከወትሮ በተለየ መልኩ አስፈሪ ናቸው የሚሉት ኢትዮጵያውያን በየሳምንቱ ሰልፍና መሰል ዘረፋዎች ይቀጥላሉ መባሉ ደግሞ ከፍተኛ ስጋት ውስጥ እንድንገባ አድርጎናል ብለዋል። እንደ መረጃዎች ገለጻ በደቡብ አፍሪካ በኢትዮጵያውያንና በሌሎች አፍሪካ ሀገራት የሚተዳደሩ ሱቆችን በደቡ እየተዘጉ ነው ተብሏል። በተለይ በተወሰኑ የደቡብ አፍሪካ አካባቢዎች ተቃውሞና ጥቃት በከፍተኛ ሁኔታ እየተፈጸመ ስለመሆኑ ነው የተሰማው። በደቡብ አፍሪካ ደርባን ከተማ በንግድ ስራ ላይ ተሰማርተው የሚኖሩ ኢትዮጵያውያን እንደገለጹት በከተማ በገጠርማ አካባቢዎች በሚገኙ ኢትዮጵያውያን ሱቆች በሙሉ በተቃዋሚዎች እንዲዘጉ ተደርጓል። በተለይም በቅርቡ ደቡብ አፍሪካ ምርጫ እንደምታደርግ ያነሱት ነዋሪዎች ከዚህ የከፋ ነገር እንዳይፈጠር ስጋት አድሮብናል ብለዋል። በደቡብ አፍሪካ በትናንትናው ዕለት አንድ ኢትዮጵያዊ ራሱ ለመከላከል ከባድ መሳሪያ ታጥቆ መታየቱ ደግሞ በኢትዮጵያውያን ላይ የተለየ ዘመቻ እንዲከፈት አድርጓል ተብሏል። በደቡብ አፍሪካ የተቀሰቀሰውን የመጤ ጠል ጥቃት ለመከላከል አንድ ኢትዮጵያዊ ነው የተባለ ግለሰብ ከባድ የጦር መሳሪያና ውሾቹን ይዞ መታየቱ በማህበራዊ ሚዲያ ሰፊ መነጋገሪያ ሆኖ ነበር። በርካታ ደቡብ አፍሪካውያን ድርጊቱን የሽብርተኝነት ተግባር በማለት ግለሰቡ በአስቸኳይ እንዲታሰርና ከሀገር እንዲባረር እየጠየቁ ናቸው። መጤ ጠል የተባሉት ደቡብ አፍሪካውያን ግለሰቡን አሸባሪ በማለት በሌሎች ኢትዮጵያውያን ላይ የበቀል እርምጃ ለመውሰድ ቢንቀሳቀሱም ሌሎች የአፍሪካ ሀገራት ዜጎች በበኩላቸው ግለሰቡ ንብረቱንና ሕይወቱን የመከላከል ሙሉ መብት እንዳለው በመጥቀስ ድርጊቱን ደግፈውታል። በደቡብ አፍሪካ ባለፉት ቀናት በተደረጉ የስውርና የአደባባይ ሰልፍ እንቅስቃሴዎች ቢያንስ 4 ሰዎች ተገድለው መገኘታቸው ተሰምተዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሸር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።